በፌደራል ደረጃ የሚንቀሳቀሱ የንግዱ ማህበረሰብ አባላትን ያሳተፈ ሀገር አቀፍ የምክክር መድረክ ተካሂዷል። የንግድና ቀጣናዊ ትስስር ሚኒስቴር፣ ኢንዱስትሪ ሚኒስቴርና የገቢዎች ሚኒስቴር ሚኒስትሮች በተገኙበት በዚህ መድረክ ላይ የንግዱ ማህበረሰብ አባላት ያጋጠሟቸውን ተግዳሮቶች አስመልክቶ ጥያቄ አቅርበዋል። አላስፈላጊ ኬላዎች አሁንም እንዳሉ ያነሱ የንግዱ ማህበረሰብ አባላት ይህ ጉዳይ የዋጋ ንረት እየፈጠረ ስለመሆኑ አንስተው መፍትሄ እንዲበጅለት ጠይቀዋል። ቁጥር ስፍር የሌላቸው ኬላዎች አሉ። ለምሳሌ አንደኛውን እርሻዬን እንደምሳሌ ብጠቅስ ብላቴ ነው። ከብላቴ ከዚህ በፊት ከምሽቱ 1 ሰዓት መኪና ቢወጣ 8 ሰዓት ከሌሊቱ አዲስ አበባ ደርሶ ምርት ያራግፍ ነበረ። አሁን ግን አንድ ቀን አይበቃውም፣ በሁለተኛው ቀን ነው የሚደርሰው። ምክንያቱም የኮቴ ይባልና በ5 ኪሎ ሜትር በ10 ኪሎ ሜትር ርቀት ውስጥ የኮቴ ክፍያ ምን ማለት እንደሆነም እንጃ። በዛ ላይ ደግሞ ፍተሻው ረጃጅም ነው። ያንን ፍተሻ እስኪያልፉ ድረስ የጫነው ምርት ጁስ ሆኖ ነው የሚደርሰው። ጅጅጋና ድሬዳዋ እርሱት፣ ወደ ሞያሌ ጭነት እርሱት። በጣም ከባድ ነው ማለት ምርቶች ከመጠን በላይ እየተበላሸብን ነው። ገመድ ገዝቶ መንገድ ላይ ገመድ እንጨት ገዝቶ መንገድ ላይ ያቆሙ ገንዘብ ክፈሉ፣ ቀረጥ ክፈሉ እያሉ የሚያስቸግሩ ስላለ በአሁኑ ሰዓት የኮንቴነር ችግር ስላለ የምንጭነው በመኪና ባቡር አለ። ባቡሩ ገላግሎናል፣ ከስርቆት ከምናምን ገላግሎናል። ግን ኮንቴነር ስለሌለ በመኪና ጭነን ጅቡቲ በምናደርስበት ጊዜ በየኬላው እነዛ አይነት ችግር ስላሉ እነዛ አይነት ችግሮች በቀላሉ መንግስት ከኬላ ጋር ለተያያዙ ችግሮች በጥናት ላይ የተመሰረተ መፍትሄ ለማበጀት እየሰራ ስለመሆኑ የተናገሩት ለጥያቄው መልስ የሰጡ ሚኒስትሮች ችግሩ ሌላ መዘዝ ይዞ ሊመጣ የሚችል ከመሆኑም ጋር ተያይዞ ትኩረት እንደተሰጠው ጠቁመዋል። እንዲህ አይነት ስርዓት አልበኝነት ለሀገር እናንተ ቅድም ከጠቀሳችሁ ችግር በላይ ሌላ መዘዝ ይዞም ነው የሚመጣው። ይሄ ሌላ በየሰፈሩ የጎበዝ አለቃ ነው የሚፈጥረው። ሌላ ታጥቆ ስራ ፈላጊ ነው የሚፈጥረው። ጠበንጃ ይዞ ስራ የሚፈልግ ወይም ይህንን እንደ ስራ ማግኛ የሚያደርግ የሀገርን ኢኮኖሚ ይጎዳ ካልሆነ በስተቀር አንድ ሴት ሊጨምር አይችልም። ስለዚህ ይሄ የተነሳውን ጉዳይ ልዩ ትኩረት ሰጥተን የምንፈታው የምንሰራው ነው የሚሆነው። ጉምሩክ ኮሚሽን የኛ ሚኒስትሪ ትራንስፖርትና ሎጂስቲክስ 2 ጊዜ በዚህ ዓመት ጥናት አጥንተናል። የመጀመሪያው ጥናት 283 ኬላዎች ህገወጥ ኬላዎች አሉ ብለን ከገለጥን በኋላ አቅጣጫ መንግስት ተቀምጦ እንደገና እንያቸው እነኚህ ኬላዎች ኖራቸውን ብለን ደግሞ እንደገና ስንሄድ 40% የሀገሪቱ አካባቢ ላይ ብቻ ያ ቁጥር ጨምሮ 290 አካባቢ ሆኖ ነው የተገኘው። ከህገወጥ ኬላና ኮቴ ክፍያ ጋር የሚያያዘው ጉዳይ የመንግስት ኢንተረስት ሳይሆን የግለሰቦች የሌብነት ፍላጎት ነው ያለበት። በየቦታው ያለው ሰው ገመድ ወጥሮ ቺንጋ ወጥሮ ሳንቲም የተቀበለ የሚውልበት አጉል ልምምድ ሁሉም ኬላዎች ተጠራርገው ይነሱ ተብለዋል። ያን ዳይሬክሽን ክልሎች የተገብሩታል ብዬ ተስፋ አድርጋለሁ። አምራች ኩባንያዎች በነዳጅ አቅርቦት ችግር እየተፈተኑ መሆናቸውን ያነሱ ጥያቄ አቅራቢዎች በበኩላቸው ችግሩ ከመብራት መቆራረጥ ጋር ተዳምሮ ዋጋ እያስከፈላቸው መሆኑን ገልጸዋል። እኛም ለፋብሪካዎቻችን ጄኔሬተር ነዳጅ እንገዛለንና በጣም መከራ ነው የሆነብን፣ አንሸጥም። ለዛም ነው የመብራት ምንሎት እንጂ ጄኔሬተር ስላጣንም ብቻ አይደለም። ስታንድ ባይ ጄኔሬተሮች አሉን፣ ግን ነዳጅ ካልመጣ ራሱ ጄኔሬተሩ የማለት አይነት ነገር አለና እነዚህም ነገሮች ጎን ለጎን ቢፈቱ ጄኔሬተር ተሸክመን በመኪና ልንሄድ አንችልም። ከዚህ በፊት ምንድነው ከነዳጅ አቅራቢ ድርጅት ኮንትራት እየተፈራረም ነዳጅ ማደያዎች ያቀርቡልን ነበረ። አሁን ግን ያንን ኮንትራት አንፈርምም ብሏል። ስለዚህ ወዴት ነው የምንሄደው? ወደ ወረዳ ሄዳችሁ አስፈቅዱ ነው የሚባለውና ይሄ ከፍተኛ ሙስና ለሙስና የሚያጋለጥ ነው። ኢንዱስትሪ ይዘን ማብራት በሌለበት ሰዓት ነዳጅ አይፈቀድላችሁም ከተባለ እንግዲህ ኮንቲኒየስ ፕሮሰስ ላይ ያለ ምርት ሊኖር ይችላል። ያ ምን ያህል ብክነት እንደሚደርስበት እንትን ለማለት ነው። ከመብራት መቆራረጥ ጋር የተገናኙ ችግሮችን ለመፍታት እየተሰራ ስለመሆኑ በመድረኩ ላይ ምላሽ የተሰጠ ሲሆን ከነዳጅ ጋር የተገናኙ ችግሮች ግን ከጥቂት ሳምንታት የሚዘል ዕድሜ እንደማይኖራቸው የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። የችግሩ መነሻ ለነዳጅ የሚሰጠው ድጎማ ነው። የአውሮፕላን ነዳጅ ላይ እናደርግ የነበረውን ድጎማ አንስተናል። በሌሎች የነዳጅ አይነቶች ላይም ድጎማው ይነሳል ብለዋል። የነዳጅ ችግር መሰረታዊ ችግር ድጎማ ነው። ብልጣብልጥነትና ህገወጥነት የታከለበት ስርዓት ስለሆነ ነው። የሚቀርበው ነዳጅ ከአምራች ማሳወቅት ጋራም የአቅርቦት ችግር የለበትም። ችግሩ ምንድነው ከተባለ የኛ ዋጋ ከዓለም ዋጋ ጋራ ስለማይጣጣም በማከለ ለቻን ችፍቼ የሚነግድ ነጋዴና
ወሮበላ የተሰበሰበበት ስለሆነ ነው። በአሁኑ ሰዓት የአውሮፕላን ነዳጅና ቤንዚን እየደጎምን አይደለንም፣ ከዓለም ዋጋ ተስተካክለዋል። ቀሪ ምርቶች በሚቀጥሉት ሳምንታት ጊዜ ውስጥ ከዓለም ዋጋ ጋር እኩል ይሆናል። ይህ ሲሆን በእርግጠኝነት የነዳጅ አቅርቦት እስካለ ድረስ እጥረትና አሁን በ30 ያለው ሰልፍ ሊናፍቀን ሁሉ ይችላል ማለት ነው። በመድረኩ ተጨማሪ በርካታ ጥያቄዎች የተነሱ ሲሆን ሌሎች ከፍተኛ የመንግስት የስራ ኃላፊዎች የሚገኙበት ተከታይ መድረክ እንደሚኖርም ተነግሯል።